አስቀድሳችሁ ስትመለሱ ሰው ይዞ መሬት ለመሬት በአስፋልቱ ቢጎትታችሁ ከዛ ደግሞ ተቀብሎ ሰው ቢገርፋችሁ ሌላ ጊዜ ታስቀድሳላችሁ? ጭራሽ እኔ ባስቀደስኩ እንድገረፍ ታደርጋለህ ወይ? እግዚአብሔር ቅልጥ ብሎ እንዲህ አይነት ሃይማኖት አትሉም ወይ? አዎ እንዴ እናንተ እኮ ባታን ዘቅጧት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት? እንደው ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌ ነው ምን ነው? የኛ እኮ ጥጋብ እኮ ልክ የለው። አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት ገጥሟቸው ያውቃል። እንደዚህ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ዳዊታችሁን አውጣታችሁ ሰብሑ ለእግዚአብሔር በቅዱሳን በሉ ብለ የዚያ ጊዜ እግዚአብሔር የተዘጋውን በር ይከፍተዋል። አጥር የሆነባችሁን ነገር ልትገቡበት ወደ ነበረው ነገር እንዳትገቡ የሚዘገባችሁን ሰይጣን እግዚአብሔር ያስርላችኋል። ታመሰግኑ የመላእክት ባልንጀራ፣ የመላእክት ወንድም፣ የመላእክት እህት፣ የመላእክት ጓደኛ ነው የምትሆኑት። ምስጋና ሰውን ከማህበረ መላእክት ይጨምረዋል። ከብቸኝነት ያወጣል፣ ከሐዘን ያወጣል፣ ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። ምስጋና አንዱ ምን ያደርጋል ስትሉ ሰዎችን መላክ ያደርጋቸዋል። ሰዎችን መላክ ያደርጋቸዋል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መላክ ያደርጋቸዋል። ከተፈወሱ ሰዎች አንዱ ኢዮብ ነው። ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ፣ ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው ያሉ ሰዎች ይመጡበት የነበረው ቤት ስለሸተተ የገዛ ሚስቱ እንኳን የት ወጥቼ ልሄድ አለ። ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው ምን እንደሆነ ታውቃላችሁ? ምስጋና ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ቅድመ ዓለም የነበረ ይህንን ዓለም የፈጠረ ዓለሙን በቸርነቱ የሚመግብ የሚያስተዳድር ሰው ሆኖ ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚያደርግልን ስላደረገልን ቸርነቱ ሁሉ ከአብና ከመንፈስ ቅዱስ ጋር አንድ በምትሆን መንግስቱ ክብር ምስጋና ይግባው። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምስጋና በሉ የችግሮች ሁሉ መፍትሄ ነው። እስኪ በሉ እንደገና በሉ። እሺ ድገሙት አንድ ጊዜ። የችግሮች ሁሉ ሶስተኛ በሉ። ምስጋና የችግሮች ሁሉ መፍትሄ ነው። የመጽሐፍ ቅዱስ ታሪክ መነሻ ልውሰድ ስንል የምንወስደው የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ያለውን ኃይለ ቃል ነው እና በመጽሐፍ ቅዱስ ምስጋና ምን ለሰዎች መፍትሄ እንዳመጣ እነግራችኋለሁ። ምስጋና ምን ችግሮችን ፈቷል የሚለውንም ላሳይ የፈለኩት። እግዚአብሔር ሰዎችን፣ መላእክትን፣ የሚታዩትን የማይታዩትን፣ ረቂቃንን፣ ግዙፋንን፣ እንስሳት፣ አራዊትን፣ ድንጋዩን፣ እጽዋትን ሁሉ ባህርና ቀላያትን፣ ምድርን፣ ሰማይን፣ ጠፈርን፣ ደመናን፣ በረዶን ሁሉ ፈጥሯል። በካህሊነቱ ከፈጠራቸው ፍጥረታት መካከል ሁሉም ፍጥረታት በየወገናቸው በየመጠናቸው ፈጣሪያቸውን እሱ በሚያውቀው መንገድ ያመሰግኑታል። በትንቢተ ዳንኤል እንደተገለጸልን ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእግዚአብሔር የእጁ ስራዎች ሁሉ እግዚአብሔርን ያመሰግኑታል ይላል። ለምሳሌ በረዶ ያመሰግነዋል። ይባርክዎ ደደኩ መርቄ ለእግዚአብሔር፣ ብርድና ውርጭ እግዚአብሔርን ያመሰግኑታል። ይባርክዎ እሳት ወላህይብ ለእግዚአብሔር፣ እሳትና ሙቀት ሁሉ እግዚአብሔርን ያመሰግኑታል ተብሎ ተጽፏል። እንስሳት፣ አራዊት፣ በረዶ፣ ውርጭ ይህ ሁሉ እግዚአብሔርን ያመሰግናል። እዚህ ላይ አንድ ጥያቄ መጠየቅ እንችላለን። እንደዚሁ እነዚህ ምንድነው የሚያመሰግኑት ሲባል
የነዚህ ምስጋና የሚባሉ የእግዚአብሔርን ትእዛዝ መፈጸማቸው እንጂ እግዚአብሔርን ቅዱስ 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 እያሉ እንደኛ ቃል አውጥተው ዜማ መጥነው ድምፅ አውጥተው አያመሰግኑም። ምስጋና የተባለላቸው መታዘዛቸው ነው። በረዶ በዚህ ውረድ ሲለው ይወርዳል፣ ነፋስም እንዲያደርግ ሲባል ያደርጋል፣ እሳቱም እንዲህ ሲለው ወርድ አቃጥል ሲለው ያቃጥላል፣ ቀዝቅዝ ሲለው ይቀዘቅዛል። ልክ ለሰለስቱ ደቂቅ እንደተደረገው እሳቱ ይነድ ነበር። ውርጭውን ሲለው ለቅዱስ ቂርቆስና ለእናቱ ለኢየሉጣ እንደተደረገው ይሆናል። ስለዚህ ፍጥረታት እግዚአብሔርን አመሰገኑ የሚባለው መታዘዛቸው ነው። ለምስጋና ግን ልሳን ተሰጧቸው፣ ቋንቋ ተፈጥሮላቸው፣ አንደበት ተሰጧቸው አከናውነው የሚያመሰግኑ ግን መላእክትና ሰዎች ናቸው። ሰዎችና መላእክት ለምስጋና የተፈጠሩ ናቸው። ስለዚህ መጀመሪያ ስንፈጠር ዲያብሎስ አጋይን እኛ ከመፈጠራችን በፊት ዲያብሎስና መላእክት በተፈታተኑ ጊዜ የጠባቸው ምክንያት አመስግኑኝ አናመሰግንም ነው የነበረው። ከዚያ በኋላ ዲያብሎስ አላመሰግንም ሲል እግዚአብሔር ጸጋውን ነሳው። ለቅዱሳን ግን የብርሃን ጎርፍ አወረድላቸው። ለቅዱሳን መላእክት የብርሃን ጎርፍ እግዚአብሔር አጎረፈላቸው። ወይእቲ ብርሃን ኮነቶሙ አእምሮ፣ ይህች ብርሃን ለመላእክት ዕውቀት ሆነቻቸው። ከዚያ በኋላ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። በዚህ ምስጋና መላእክት ሕይወት ያገኙበታል፣ ዕውቀት ያገኙበታል፣ ደስታ ያገኙበታል፣ የማይሰለች አእምሮ ያገኙበታል፣ ዘላለማዊነትን ያገኙበታል፣ ዲያብሎስን ድል ነስተውበታል። ስለዚህ የመላእክት ሕይወት ምንድነው ሲባል ማመስገን ነው። ለመላእክት የዘላለም ሕይወት የሚሰጣቸው ምስጋና ነው። መላእክት እንደኛ አይቆርቡም፣ ቁርባን የላቸውም ስላልበደሉ። የመላእክት ሕይወታቸው ምንድነው ማለት የእግዚአብሔርን ስም እየጠሩ ማመስገን ነው። መላእክት እንዳይጠፉ የሚጠብቃቸው ምስጋና ነው። ሳጥናኤልን እንዲያሸንፉ ያደረጋቸው ምስጋና ነው። የደስታ ሕይወት ነው። የመላእክት ሕይወት የደስታ ሕይወት ነው። በመላእክት ውስጥ ጭንቀት የለም፣ ሐዘን የለም፣ ትካዜ የለም፣ ብቸኝነት የለም፣ ስቃይ የለም፣ ምኞት የለም፣ ክፉ ምኞት፣ ጸጸት የለም፣ እንደዚህ ባልሆን ኑሮ የሚል ነገር የለም። የመላእክት ሕይወት የደስታ ሕይወት ነው። ጨለማም የለም፣ የብርሃን ከተማ ነው። ያ ምንድነው ያደረጋቸው? ምስጋና። ምስጋና የደስታ ሕይወት ይሰጣል። ሐዘንን ያርቃል፣ ጨለማን ያርቃል፣ ዕውቀት ይሰጣል፣ እግዚአብሔርን ያሳያል። ሲያመሰግኑ እግዚአብሔር ታያቸው። የዘላለም ሕይወት ይሰጣል፣ ከጥፋት ያድናል። ስለዚህ ምስጋና አንዱ ምን ያደርጋል ስትሉ ሰዎችን መላክ ያደርጋቸዋል። ሰዎችን መላክ ያደርጋቸዋል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መላክ ያደርጋቸዋል። ለምሳሌ ቅዱስ ዳዊት በበገና ይዘምር ነበረ። በበገና ሲዘምር ቅዱስ ዳዊት የመላእክትን ሕይወት ያዘ። አሁን የመላእክትን ምስጋና ወስደው አምጥቶ የመላእክት ምስጋና አምጥቶ ቅዱስ ዳዊት ዘመረበት። በቅዱስ ዳዊት መዝሙር መላእክት ይዘምራሉ። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምሩበታል። ስለዚህ ሰውን መላክን ሰው የሚያደርገው ምስጋና ነው። ስታመሰግኑ የመላእክት ባልንጀራ፣ የመላእክት ወንድም፣ የመላእክት እህት፣ የመላእክት ጓደኛ ነው የምትሆኑት። ምስጋና ሰውን ከማህበረ መላእክት ይጨምረዋል። ከብቸኝነት ያወጣል፣ ከሐዘን ያወጣል፣ ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። ብቸኝነታችሁ ይርቃል። የእውቀት አእምሮ ይከፈትላችኋል። የተዘጋ ልብ ትምህርት ማጥናት ቢሚላችሁ ቢሆን አእምሯችሁን ይከፍትላችኋል። ብቸኝነታችሁ ይርቅና መላእክት ከእናንተ ጋር ይሆናሉ። ከመላእክት ጋር የሚያዛምድ ሕይወት ነው። እግዚአብሔርን የሚያስመስል ሕይወት ነው። ሰውን ከመላእክት ማህበር ይጨምራል። ምስጋና የተጠማነውን ነገር እንድንረካ ያደርገናል። ጤና ልንጠማ እንችላለን፣ ሰላም ልንጠማ እንችላለን። የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር ሰላም የሚጠማው አለ፣ ጤና የሚጠማው አለ፣ ዕውቀት የጠማው አለ፣ ሀብት የጠማው አለ። ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ያንን የተጠማነውን ሁልጊዜ የሚያረካ ውሃ ከሆዳችን ውስጥ እንዲፈልቅ የሚያደርገው የታተመ አለት ውሃ እንዲያፈልቅ የሚያደርገው ምስጋና ነው። የእግዚአብሔር ቤተሰቦች በጎ ነገር እንዲፈልቅላችሁ ከፈልጋችሁ ሁልጊዜ አመስግኑ። ማመስገን ማለት በገናዋን ደርድሮ ጨርሶ በኋላ ማማረር አይደለም። በየሁኔታችሁና በቦታችሁ ሁሉ
እግዚአብሔር ይመስገን ማለት ብሎ ነፍሳችን ትለምደዋለች። ምንም ነገር ሲገጥማችሁ እግዚአብሔር ይመስገን እስቲ በሉ፣ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ካል አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሯችን ይለምደዋል። አይምሯችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጠናል። ስለዚህ ማመስገን ምንጭ ያፈልቃል እና አመስግናችሁ የተጠማችሁትን ነገር እንደምታገኙ እርግጠኛ ነኝ። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው እንትና አብሽቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ ልቅቅ ይሄ ዝም ብሎ እንደ ጨለማ ከትከሻችሁ ላይ ወረድ ሲል ታገኙታላችሁ። ምስጋና የተዘጋ በር ይከፍታል። ምስጋና ምን ይከፍታል? የተዘጋ በር። ስለዚህ መግቢያ ያጣንበት ርዕስ ካለ እንደ ወዴት ልግባ ካላችሁ የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። ስታመሰግኑ ግን አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት ገጥሟችሁ ያውቃል? እንደዚህ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ዳዊታችሁን አውጣታችሁ ሰብሕዎ ለእግዚአብሔር በቅዱሳኑ በሉ። የዚያ ጊዜ እግዚአብሔር የተዘጋውን በር ይከፍተዋል። አጥር የሆነባችሁን ነገር ልትገቡበት ወደ ነበረው ነገር እንዳትገቡ የሚዘገባችሁን ሰይጣን እግዚአብሔር ያስርላችኋል። በእግዚአብሔር ንገብር ኃይለ ወውቱ ያስሮም ለለ ይሳቅዩነ። በእግዚአብሔር ኃይልን እናደርጋለን እርሱም የሚያስጨንቁንን ሁሉ ያዋርዳቸዋል፣ ያስራቸዋል ይላል ቅዱስ ዳዊት መዝሙር 107 ላይ። ስለዚህ ምስጋና የተዘጋብንን ነገር ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ይሄን አይነ ጥላ ነው ምናምን የሚለውን አትስሙ። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ማድረግ ያለብን ምንድነው? ማመስገን። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ያን ነገር የምታስከፍቱት እግዚአብሔርን በማመስገን ነው። አንድ አባት የተናገረው ልንገራችሁ። ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ወደ ማን ዙረህ ነው? ወደ ማን ዙረህ ነው? ወደ እግዚአብሔር ዙረህ ነው። ወደ ሰይጣን ዙረህ ሰይጣንን ማሸነፍ አይቻልም። ወደ እግዚአብሔር ዙረህ ነው። እግዚአብሔርን ስናመሰግን እናንተ ዝም ትላላችሁ፣ የሰራዊት ጌታ እግዚአብሔር ደግሞ ስለእናንተ ይዋጋል ተብሎ እንደተነገረ እኛ ወደ እሱ እንናገራለን። እግዚአብሔር ደግሞ ዲያብሎስን ሁር እምድኅሬ ሰይጣን አንተ ክፉ እኔን ከሚከተሉ ሰዎች ወግድላቸው ብሎ ያስወግድልናል። ምስጋና የተዘጋብንን ነገር ይከፍታል። ይክፈትልን መድኃኒዓለም። ምስጋና የሚከተሉንን ጠላቶቻችን መንገዳችንን እንዳያውቁ ያደርጋል። ምስጋና ከሚያሳድዷችሁ ሰዎች እንድታመልጡ ያደርጋቸዋል። እንዳይደርሱባችሁ እየተከተሉ የሚያሰናክሏችሁ ነገሮች ቢኖሩ ሰይጣን ሊሆን ይችላል፣ ክፉ ሰውም ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ ወደ እግዚአብሔርም ሆነ ወደ መልካም ነገር እንዳትደርሱ ሰኮናችሁን እያሰናከለ የሚከተላችሁን ነገር እግዚአብሔር ያስቀርልናል። ምስጋና ከሚከተሉን ጠላቶቻችን ዛረተውን ከመሐየለ እግሬ እግሮችን እንደ ብሆር የሚያበረታቸው እግዚአብሔር ነው። እግዚአብሔር ኃይሌ ወፀወኔ ወእቱ ይከልቦቱ ወበአምላኬ የተአደው አለ አረፍት ለአምላኬ የሰነጹ ፍኖቱ። እግዚአብሔር ብሮጥ መጠጊያዬ ነው፣ ብዋጋ ጋሻዬ ነው ብሏል። ስለዚህ እግዚአብሔር ማምለጫ አለታችን ነው። ስንሮጥ ተከትለው እንዳይዙን የሚያደርገን ክፉ ጠላቶቻችን አጋንንት ህይወታችንን እንዳይዙ ወደኋላ የሚያስቀርልን እኛን ደግሞ የማምለጫ በር የሚሰጠን እግዚአብሔር ስናመሰግነው ነው። ምስጋና ደዌን ይፈውሳል። እጥፍ ድርብ ሀብት ይሰጣል። ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ምስጋና ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ከደዌ ይፈውሳል። ክፉ መንፈስን ያርቃል። አንዳንድ ጊዜ ክፉ መንፈስ ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደዳችሁ ሳታውቁት ደርሳችሁ ታቆርፋላችሁ። ይሄ ሁላችንም እናንተ እያልኩ ተናገርኩ እንጂ ያለ ምክንያት እናቆርፋለን፣ ያለ ምክንያት ብዥ ይልብናል፣ ያለ ምክንያት ይህ ክፉ መንፈስ መጥቶ በዙሪያችን ዝም ብሎ ብን እንደ ሽቱ እንደሚረጭ ሰው እዚህ አካባቢ እየረጨብን ነው እና እዚያን ጊዜ ያ ክፉ የሱ መዓዛ ወደኛ ሲገባ
እንጨናነቃለን። ያ መንፈስ የሚያርቀው ምስጋና ነው። ደዌንም ይፈውሳል። ከተፈወሱ ሰዎች አንዱ ኢዮብ ነው። ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ፣ ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው እያሉ ሰዎች ይመጡበት የነበረው ቤት ስለሸተተ የገዛ ሚስቱ እንኳን የት ወጥቼ ልሄድ አለ። ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው እንደሆነ ታውቃላችሁ? ምስጋና ነበር። ባለቤቱ የተዋጋችሁ ምንድን ነበር የምትለው? ባርኮ ሙት፣ እግዚአብሔርን ስደብና ሙት፣ ከዚህ በላይ ምን ያደርጋል ነበር ያለችው። እሱ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አመሰገነ። ሲያመሰግን ያ ምስጋናው እግዚአብሔር በደመና እንዲያነጋግረው አደረገው። በደመና ተገልጦ እግዚአብሔር ፈወሰው፣ ዘመኑን አረዘመ፣ ደዌውንም ፈወሰው። ከዚያ በኋላ ተመልከቱ፣ እጥፍ ድርብ ሀብት ይሰጣል ብያችሁ ነበር። ያጣነው ነገር ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፉን እንዲመጣ ያደርጋል። ኢዮብ እጥፍ ልጅ ተሰጠው፣ እጥፍ ግመል፣ እጥፍ በቅሎ፣ እጥፍ ፈረስ፣ እጥፍ በግ፣ እጥፍ ፍየል፣ እጥፍ ከብት ተሰጠው። ምንድነው ይሄን ያመጣለት? ምስጋና ነው። ያጣነው ነገር ላይ አመስጋኞች ከሆን እግዚአብሔር ጨምሮ ያመጣዋል። ስታመሰግኑ ግን መቆየት ግን ያስፈልጋል። ምን ያስፈልጋል? ምስጋና ዋጋ የሚያሰጠው ሲታገሱት ነው። ዛሬ አመስግናችሁ አሁን በገና ደርድራችሁ ሰኞ ማታ በገና ደርድራችሁ ሐሙስ ማታ ጸጋ የሚንጠበጥብላችሁ አይመስላላችሁ? በዚያ ከሆነ ምንም አታገኙ። እስከሚመጣ ድረስ ጸንቶ ማመስገን ነው እንጂ አሁን ላመስግን በቃ እስቲ ቆይ እንዴ አባ አመስግኑና ጸጋ ታገኛላችሁ ላይ ነበር። ይኸው ዛሬ ሌሊቱ ሙሉ ስደረድር አድሬ አንድ ነገር አላገኘው ብትሉ እኔ የለውበትም ያልኳችሁ ጸንታችሁ ስታመሰግኑ። ይኸው 7 ዓመት ሙሉ ነው የተንገበገበ በቁስል 7 ዓመት ሙሉ እያመሰገነ እየቆሰለ ቁስሉ የማይድን መሆኑ አንድ ችግር ነው። ቆስሎ የሚበለው የሌለው መሆን ሌላ ችግር ነው። በዚያ ላይ ልጆቹ የሞቱበት ሰው መሆን ሌላ ችግር ነው። በዚያ ላይ አስተማሚ ሲጠላው ሌላ ችግር ነው። ይሄን ሁሉ ታግሶ አመሰገነ፣ ምስጋናው ጋር እጥፍ ሰጠው፣ ደዌውንም ፈወሰው። ሁላችንም በየደዌያችን ይፈውሳል። ያጣናውን ነገር ሁሉ እግዚአብሔር ይመልስልን። ያጣናው ነገር ሌላ እንዳይመስላችሁ ጥሩ ክርስቲያንነታችን ነው። ሚጢ ለሐየው አስተፍስህኒ ያለ ለዚህ ነው አባ ጊዮርጊስ በሰዓቱ እመቤቴ የጠፋውን ውበቴን መልሽልኝ ብሏታል። የጠፋው ውበታችን ማለት እግዚአብሔር የምንመስልበት ነው። እሱ የሚመልስልን ምንድነው? ምስጋና ነው። ምስጋና ነፃ ያወጣል። አያችሁ፣ ምን ጊዜም ከመልካም ነገር አጠገብ ምን ነገር አለ? ምን አለ? በእግዚአብሔር ትይዩ ማን አለ? ሰይጣን በሉ እንጂ። ሙሴ አጠገብ ማን አለ? ፈርዖን በሉ። ዳዊት አጠገብ ማን አለ? ጎልያድ በሉ። አቤት ጎልያድ አለ። ሐዋርያት አጠገብ ማን አለ? ይሁዳ አለ። ሁልጊዜም አንድ መልካም ነገር ስንጀምር መልካሙን ነገር ብቻ ማየት የለብንም። እዚያ አጠገብም ሌሎች ነገሮች አብረው እንዳሉ ጠብቀን ከተጓዝ ድንገት ሲገጥመን አንሰበርም፣ ተስፋ አንቆርጥም። አሁን ለእኔም እንደዚያው ነው፣ ለእናንተም እንደዚያው። ጳውሎስን የምትሰማው ሰው ነበረች፣ ጳውሎስን የምታሰናክለው ሰውም ነበረች። የሚሰሙንንም አሉ፣ የምንሰማውን ነገር የምንናገረውን ነገር የሚያሰናክሉ ማለት። አስቀድሳችሁ ስትመለሱ ሰው ይዞ መሬት ለመሬት በአስፋልቱ ቢጎትታችሁ ከዛ ደግሞ ተቀብሎ ሰው ቢገርፋችሁ ሌላ ጊዜ ታስቀድሳላችሁ? ጭራሽ እኔ ባስቀደስኩ እንድገረፍ ታደርጋለህ ወይ? እግዚአብሔር ቅልጥ ብሎ ይቅር። እንዲህ አይነት ሃይማኖት አትሉም ወይ? አዎ እንዴ! እናንተ እኮ ባታን ዘቅጧት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌ ነው ምን ነው? የኛ እኮ ጥጋብ እኮ ልክ የለው። ይኸው ቆስላችሁ ቁስል የሚያጠብ እንባ የሚያብስ ዘመድ ባይኖራችሁ ምስጋና ዘመድ ይሰጣል። ዘመድ በሌለበት ዘመድ፣ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ምስጋና ቁስላችሁን ያደርቅላችሁ፣ እንባችሁን ያብስላችሁ፣ የተዘጋባችሁን ነገር ሁሉ ይክፈትላችሁ፣ ከታሰርንበት ሁሉ ነፃ ያወጣል። ነፃ የሚያወጣን እግዚአብሔርን ማመስገን ነው። ጸሎት ነፃ ያወጣናል። የነፃነት ባለቤት ልዑል እግዚአብሔር ሁላችንም በዓለም ያለነው ሁሉ ከታሰርንበት የኃጢአት፣ የልማት፣ የክፋት፣ የድንቁርና፣ ያለመደማመጥ ይፍታልን። የዚህ ሁሉ መፍትሄ ስለዚህ ምስጋና የችግር ሁሉ ምንድነው አልኳችሁ? መፍትሄ ነው ማለት ነው እንግዲህ። ስለዚህ ብንራብ ምግብ ነው፣ ብቸኛ ብንሆን ዘመድ ይሰጣል፣ ብንታመም ይፈውሳል፣ እጥፍ በረከት ያድላል፣ እድሜ ያረዝማል፣ ጠላት እንዳይዘን ያደርጋል፣ ድው ይፈውሳል፣ አጋንንትን ያረቃል፣
የስጋም የነፍስም ነፃነት ይሰጣል። መጨረሻ ላይ ከእግዚአብሔር ጋር ያኖረን።